ሰላም ውዶች እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ እየላችሁ የመጣው ቅባት ደጋግሜ ከዚህ በፊትም ሰርቻለሁ። ዛሬ ደግሞ ለየት ባለ መልኩ እየላችሁ መጥቻለሁ። ደጋግሜ እንዲቀባው ያስገደደኝ ቅባት በጣም የወደድኩ ከሽታው እንዲሁም ደግሞ ፀጉራችንን አፋፍቶ የሚያለሰልስልንና ከፊት የሸሸውን የሚመልስልን ቅባት እየላችሁ መጥቻለሁ። በእርግጠኝነት ትወዱታላችሁ። እናንተ ግን ቪዲዮውን ከአሰራሩ እንዲሁም ደግሞ ካጠቃቀሙ ብታዩት ለእናንተ ተጠቃሚ ትሆናላችሁ። በእርግጠኝነት ይህ ግብአት በሁሉም ቤት አለ። እንዲሁም ደግሞ ቀላል ነው አሰራሩ። ይሸታል ብላችሁ አትጨነቁም። ጫፉ ለሚደርቅባችሁ፣ ለሚበጣጠስባችሁ ብዙ ጊዜ ፀጉሬ ስስ ነው ከፊት ተነቅሎ ሸሽቶ አለቀ ተነቀለብኝ ትሉኛላችሁ። እንግዲህ እኔ የምጠቀመው ቅባት ይሄ ነው። ታጥበንም ታንታጠብም ነው ይሄንን ቅባት የምንቀባው። እኔ ቅባቴ ከዚህ በፊት የሰራሁት አልቆብኝ ዛሬ ደግሞ ሰርቻለሁ። ከዚህ በፊት ለቤተሰብ ጭምር ነው የሰራሁት ብያችሁ ነበረ። ዛሬ ደግሞ ለራሴ ነው። እዚህ ጋር በመጀመሪያ ደረጃ እንግዲህ እየላችሁ የመጣሁት ምንድን ነው? ዝንጅብል ነው። ዝንጅብል ደግሞ እንደምታውቁት ለፀጉር ወሳኝ የሆነ በተለይ ፀጉራችሁ ስስ ለሆነ ከፊት ለሸሸባችሁ፣ ፎረፎር ላለባችሁ፣ ለሚነቀል ለሚበጣጠስ ፀጉር በጣም አሪፍ ነው የዝንጅብል ቅባቱም ሆነ ውሃው ማለት ነው። እና በጣም አሪፍ ነው። እንዲሁም ደግሞ በሻምፖ መልኩም ብትጠቀሙት አሪፍ ነው። እዚህ ጋር እንግዲህ እኔ የምጠቀመው ለወር ያህል ነው የምሰራው፣ ለአንድ ወር ያህል ማለት ነው። እዚህ ጋር ሌላኛው ግብአቴ እንግዲህ አብሽ ነው። አብሽ ብዙ ጊዜ ይሸታል ትሉኛላችሁ። እኔ ግን በጣም ነው የምወደው። እንደዚህ ተቀላቅሎ ፀጉራችን በጣም ነው የሚዳብረው ማለት ነው። እና አንድ ማንኪያ ተጠቅሜ ያለሁኝ። ሌላኛው እዚህ ጋር ቁርንፍድም ተመሳሳይ ተጠቅሜ ያለሁኝ። እዚህ ጋር ደግሞ ተልባ ነው የምጠቀማቸው ግብአቶች። እንግዲህ እንዳልኳቸው ለፀጉራችን በጣም ወሳኝ ናቸውና ተልባ እንደምታውቁት ፀጉራችን ለመፈረዝ እንዲሁም ደግሞ ፀጉር ለተጎዳ ፀጉር በጣም ቆንጆ ነው እና እዚህ ጋር ያው እኔ ብዙ ግብአቶችን ነው የምጠቀመው። እናንተ ደግሞ ያላችሁን ከነኚህ ለምሳሌ ሁለቱ ካላችሁ በእሱ ብቻ መስራት ትችላላችሁ ማለት ነው። እዚህ ጋር እንግዲህ የጥብስ ቅጠል ወይንም ሮዝመሪ የደረቀውን የተጠቀምኩት ማለት ነው። እዚህ ጋር ብርጭቆ አለኝ። እንደዚህ እየሰራን ደግሞ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ነባር ቤተሰቦች ሁሌም ላይክ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። የምሰራቸውን ደግሞ ውህዶችም ሆነ ቅባቶች ተጠቅማችሁ ጠቅሞናል ብላችሁ ለምትሰጡኝ አስተያየት ከልብ አድርጌ አመሰግናለሁ። ምክንያቱም ብርታት እንዲሆነኝ እንዲበረታ አድርጎኛልና ማለት ነው። እና እዚህ ጋር እንግዲህ እንደምታዩት እኔ ብርጭቆ እቃ ላይ ነው ያደረግኩት። እናንተ ደግሞ ሌላ ላይ ማድረግ ትችላላችሁ ስትሰሩ ማለት ነው። እዚህ ጋር እንግዲህ እየተጠቀምኩት ሰድር ነው፣ ሰድር ወይንም ቀሲል ማለት ነው። እና ሄና አለው አብሮ ውስጡ ማለት ነው፣ ተቀላቅሎበታል። እዚህ ጋር የተፈጨውን ነው። እናንተ እነኛን ግብአቶች አንድ ላይ እያደረግኳቸው መፍጨት ትችላላችሁ። እኔ ከዚህ በፊት ፈጭቼ ሰርቼላችኋለሁ። ያው ተልባ ግን አልቀላቀልኩበትም ነበረ። በአሁኑ አልፈጨሁትም፣ ጊዜ አልነበረኝም አጥሮኝ ስለነበረ ነው እንጂ መፍጨት እችል ነበር ማለት ነው። እና የተጠቀምኩት የወይራ ዘይት ነው፣ ዘይቶን በአረበኛ ማለት ነው። እና እዚህ ጋር ደግሞ እዚህ ጋር የምጠቀማቸው ቅባቶች እናንተ ባላችሁ ለፀጉራችሁ በሚስማማችሁ ነው መጠቀም ያለባችሁ ማለት ነው። ግዴታ እኔ እዚህ ጋር ያለኝን ሁላ ቅባት መጨመር አይጠበቅባችሁም ማለት ነው። እና እዚህ ጋር ደግሞ ያው የኢትዮጵያ ኦሊቭ ኦይል ነው የተጠቀምኩት፣ የወይራው ዘይት ነው ማለት ነው። እና እሱንም ትንሽ እኔ ከሁሉም ትንሽ ትንሽ እያደረግኩኝ ነው አንድ ላይ እየቀላቀልኩኝ የምጠቀማቸው እኩል እንዲያልቅልኝ ማለት ነው። ምክንያቱም እኔ ለምሳሌ ቅባት ሲያልቅብኝ በእውነት በቃ እንዲሁ ባዶውን ለመቀባት በቃ እየተቀባሁ ሁላ አይመስለኝም ብላችሁ የምሬን ነው። እና
በተለይ እንደዚህ በአሁኑ በጣም ነበር ያለቀብኝ። እንዲሁ ላለመቀባት ብዬ ዝም ብዬ ቀላቅዬ እየተቀባው ማለት ነው። እና እዚህ ጋር እንግዲህ ለሽታውም እንዲሁም ደግሞ ለፀጉራችን ቆንጆ ነው። ይሄ ቪቪ ኦይል ነው። ሽታውን በጣም ነው የሚያሳምርላችሁ የሚያጣፍጠውም። እንግዲህ ለፀጉርም በጣም ቆንጆ ነው ብሎኛል። እስኪ ዛሬ ለመጀመሪያ ጊዜ ነው ለፀጉሬ ስጠቀመው፣ ለፊቴ ነበር የምጠቀመው ማለት ነው። እና እዚህ ጋር እንግዲህ ድስት አለች፣ ንጹህ ድስት። እሱ ላይ ውሃ እንሞላለን። ያው እንዳልኳቸው ብርጭቆ ላይ ያደረኩበት ምክንያት እኔ ቶሎ ቅልጥፍ እንዲልልኝ እንጂ እናንተ ለምሳሌ ብረት እቃ፣ ሳህን እንደሱ ካላችሁ በሱ አድርጋችሁ እንደዚህ ስቲም ማድረግ ትችላላችሁ። እዚህ ጋር እንግዲህ ፎጣ ማድረግ አትርሱ። በብርጭቆ ልክ ማድረግ አለባችሁ። ምክንያቱም ብርጭቆ ስለሆነ ይሰበርባቸዋል፣ ይሰነጠቃል ማለት ነውና የሞቀ ነገር ሲያገኘው ማለት ነው። እና እንደዚህ እያደረግን በደንብ እየቀላቀልን ቀስ እያላችሁ ስቀላቅሉ ያው እንትን ማንኪያው እንደገናም ደግሞ ከስር እሳት ስለሆነ ያኔ የሞቀው ስለሆነ ቶሎ ነው የሚሰነጠቀው ብርጭቆ ማለት ነው። እና በእንደዚህ መልኩ መስራት ይቻላል። ሽታ የለው ምን የለው፣ ጊዜያችሁን አይፈጅባችሁ። በእንደዚህ ስቲም አድርጋችሁ ማስቀመጥ ትችላላችሁ። ወይም ደግሞ እንደዚሁ በጥብጣችሁ ለሳምንት ማስቀመጥ ይቻላል። ምንም ችግር የለውም። እንደዚህ በዚሁ ላይ ማለት ነው። ስታዩት እንደዚህ እየፈላ ከጎን እንደዚህ ምን ይሆናል? እየተንተከተከ ይመጣል። እና በእንደዚህ ሁኔታ በደንብ እናቀላቅለዋለን። እንዳልኳችሁ ይኸውላችሁ ታያችሁት በራሱ ጊዜ እየፈላ ይመጣል ማለት ነው። እንደዚህ ማድረገው እኔ ለ5 ደቂቃ ነው ወይም ለ10 ደቂቃ አታቆዩት። በነገራችን ላይ እንትኑ ስለሆነ ብርጭቆ ብዙ ሰዓት ላይ መቀመጥ አይችልም ማለት ነው። እኔ ለ5 ደቂቃ እንደዚህ እስከሚሆን ድረስ ይኸውላችሁ እንትኑ በራሱ ጊዜ ሲንተከተክ አወጣዋለሁ፣ ይበቃዋል ማለት ነው። እና ደግሞ ቶቶሎ ያፋጠኘው እንጂ ቶቶሎ እያማሰልኩት አይደለም፣ ብርጭቆውን እንትን እንዳይልባችሁ ማለት ነው። አሁን ከ5 ደቂቃ በኋላ በቃ አጥፍቼ አወጣዋለሁኝ በእንደዚህ ሁኔታ። ምክንያቱም ወዲያውኑ ስለማላጠለው፣ ወዲያውኑ የምታጠሉ ከሆነ እንዳልኳችሁ ለ20 ደቂቃ ለ30 ደቂቃ አድርጋችሁ በብርጭቆ እቃ ሳይሆን በሌላ ብረት እቃ ላይ አድርጋችሁ ነው እስቲም ማድረግ ያለባችሁ፣ ማለት ማንተክተክ ማለት ነው። ምክንያቱም ይሄ ያን ያህል ደቂቃ ይቆይላችሁ የሚሰነጠቅባቸው እና እንደዚህ አድርጌ አውጥቼዋለሁ። በደንብ እንዲዋሃድልኝ ነው። እንደዚህ ተዋህዶ ጨርሷን። እንግዲህ እኔ እንደዚህ አድርጌ ለ3 ቀን አስቀምጠዋለሁ፣ ጥርዝ አድርጌ ማለት ነው። ከ3 ቀን በኋላ እንግዲህ እንደዚህ በጣም ቆንጆ ኩልል ብሎ ወጥቶልኛል። ከዚህ በፊት እኔ ለ2 ሳምንት ነበር ያስቀመጥኩት ማለት ነው ስሰራው፣ ከሚገርማቸው ማለት ነው። እና በጣም አሪፍ ሆኖ ኩልል ብሎ ጠርቶልኝ ነበር የወጣው። በአሁኑም እንደዚህ ይጠራል ከስሩ ዝቃጩ ላይ። ይህን ዝቃጩን ደግሞ ያጠለልኩትን እኔ አልደፋሁትን፣ በላዩ ላይ ቅባት ወይም ደግሞ ዘይት ጨምሬ ስታጠብ ተቀብቸዋለሁ። እንደውም ስቀባ አሳያቸዋለሁ እየተቀባው መጨረሻ ላይ እንዴት እንደተጠቀምኩት ማለት ነው። እና እዚህ ጋር እንግዲህ የመቀቢያ ያለችኝ እቺ መቀቢያ በጣም አሪፍ ናት። በቃ እንደማበጠሪያ ናት። ስትጠቀሙት በጣም ቆንጆ የሆነ ነው። እየተቀባው ደግሞ አሳያቸዋለሁ። እንግዲህ እዚህ ጋር አስጎርጉሮኛል። ያው መብራቱ ነው ማለት ነው። ለመጀመሪያ ጊዜ እንደዚህ አድርጌ እስኪ ልቅረጸው፣ ቪዲዮዎች በጣም ጥቁር ነው እያላችሁኝ ያላችሁ አመሰግናለሁ። ከጀርባሽ እና ጀርባውን መብራት ስለማላበራ ነበር። አሁን አብርቼ ደግሞ እንደዚህ ቀይ በቃ ተስጎረጎርኩኝ ማለት ነው። እስኪ አስተካክዬ እና እንደዚህ እየከፈልኩኝ እንቀባለሁ በደንብ አድርጌ። ቅባት በጣም አስፈልጎ የነበረ እንደገናም ደግሞ አሁን ልታጠብ ስለሆነ እኔ ሌላ እንዳልኳችሁ ያጠለልኩት እዛ ላይ አስቀምጨው ያጠለልኩት ቅባት አለ፣ እሱን ነው የምጠቀሙ ማለት ነው። እና ይሄንን ደግሞ ያው ለእናንተ ለማሳየት ነው። ታጠብኩ በኋላ ነው የምቀባው ይሄንን ቅባት ማለት ነው። ምክንያቱም እንዳልኳችሁ ይሄን ቅባት ታጥብ ነው የምቀባው። እኔ በሳምንት 2 ነው የምጠቀመው። ቅባት እንግዲህ እናንተ እንዳቀባባችሁ ነው። እኔ ቅባት የምቀባው በሳምንት 2 ነው። አንድ እርጥቡን 2 ደግሞ ታጥቤው በ3ኛው በ4ኛው ወይ በ5ኛው ቀን እንደዚህ እቀባዋለሁ። ይቅርታ ማለት ነው።
እና ይሄን እንደዚህ አድርጌ እንግዲህ ሁሌም ልንቀባው የምንችል ቅባት ነው ያኛው። ይሄ ደግሞ የዚህኛው የዝቃጩ የነበረው ዘይት ጨምሬበት ወይም ማለት የወይራ ዘይት ጨምሬበት እሱን ለ3 ቀን አቆይቸው ነበር መልሼ። ከዛ አሁን አጥልሌ ምን ላደርገው ነው? ሽንኩርትም ጨምሬበታለሁ በነገራችን ላይ እዚህ ላይ አሁን በደንብ አድርጌ ማስያጅ አድርጌ ከሚገርማችሁ በቃ ድርቅ ብሎ ነበር ጸጉሬ ማለት ነው ራሴ ሁላ። እና ይህን ስተቀብቼ ለ1 ሰዓት አቆይቼ ትጠባልኩት ማለት ነው። በጣም ነው የተመቸኝ። እና የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦቼ ሁሌም እንግዲህ የምታበረታቱኝ እህት ወንድሞቼ በጣም ነው የማመሰግነው። እዚህ ላይ የዝቃጩ ላይ እንዳልኳችሁ የቴምር አለው፣ ለሽበት አለው፣ ለሁሉም ነገር እና ይሄንኛውን ቅባት አጥቤ ነው የምቀባው ለማለት እያልኳቸው ነበረ። ይሄንኛውን ደግሞ እንደዚህ ማሳጅ አድርጌ እና ቻው፣ ወዳችኋለሁ። መልካም ጊዜ፣ መልካም ቆይታ